إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع ولقد بعثنا في كل أمة رسولا بيهزبه الله መልእክተኞችን ልከናል ይላል አምላካችን አላህ ምን በማለት አን ዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ ከሱ ውጭ ያሉ አምልኮቶች በጠቅላላ ጣዖታት ናቸውና ጣዖታትንም ራቁ በማለት ወህይ የምናወርድላቸው የሆኑ መልእክተኞችን በየህዝቡ ሁላ ልከናል ይላል ነቢያቶች ሁሉ በዚሁ መልእክት ተልከዋል ነቢያችን አለይሂ ሰላቱ ወሰላም በትምህርታቸው ላይ ምንድነው ያሉት አፍضل ما قلت انا والنبيون قبلي እኔም ሆንኩኝ ከኔ በፊት የነበሩት ነቢያቶች ከተናገሩት ንግግር ሁሉ በላጭ የሆነው لا اله الا الله የሚለው ነው አይ ላ ማዕቡደ بحق الا الله ካንዱ አላህ በስተቀር እውነተኛ አምልኮ የሚገባው ምንም አምላክ የለም የሚለው የሙስሊሞች ምስክርነት ነቢያቶች ሁሉ ሲኖሩበት የነበረ ነው ማለት ነው ኑህ አለይሂ ሰላም ለህዝቦቹ እንዳስተማረው ማለት ነው በቁርአን ላይ ምን ይላል ሱረቱል ሙእሚኑን ምዕራፍ 23 ላይ ወለቀድ አርሰልና ኑሐን ኢላ ቀውሚሂ በርግጥም ኑህን ወደ ህዝቦቹ ላክነው فقال يا قوم اعبدوا الله ህዝቦቼ ሆይ አላህን በብቸኝነት ተገዙት ما لكم من اله غيره ከሱ ውጭ ሌላ የሚመለክ አምላክ ለናንተ የላችሁምና እሱም በብቸኝነት ተገዙት በማለት ይሄን ትእዛዝ ሰተን ወደ ህዝቦቹ ልከናል ይላል ይሄንኑ ትእዛዝ ኢብራሂም አለይሂ ሰላም ኸሊሉ الرحማን የረህማን ወዳጅ የነበረውም በሱረቱ መርየም ቁጥር 42 ላይ መልእክቱን በድጋሚ ያስተላልፎታል ምን ይላል ኢብራሂም اذ قال لابيه ለአባቱም ባለ ጊዜ አስታውስ يا أبت لما تعبد ما لا يسمع ولا يبصر ولا يغني عنك شيئا أباتي هوي يما يسمع يما يملكتننا كانت منم ليابقاقا يما يشيلي هون النجر لمن تجزاله أنت مجزات يالبه يمياينا يميسمع لچگره دراشي هونو أنت نميابقاقاهن الله ننجي ليلان لمن تعملك الله بلو لاباتم لهزبوچم إبراهيم መልእክት አስተላልፏል ማለት ነው አጠቃላይ እያንዳንዱ ነቢያቶች በቁርአን ላይ የተጠቀሱትን እንመልከታቸው ቢባል ያስተማሩት ትምህርት ከዚያ አይወጣም ማለት ነው ሁሉም ሲያስተምሩ የነበሩት አንድ አምላክ አላህ አለን ያሉት አንደኛው ነብይ መጥቶ አላህ አንድ ነው ሊል ሌላኛው መጥቶ ሁለት ነው ሊል ሌላኛው ደግሞ መጥቶ ሶስት ነው ለማለት አልተላኩም ነቢያቶች ሁሉ ያስተማሩት አላህ አንድ ነው ነው አምላካችን አላህ ባንድነቱ ሁለትነት የለበትም ባንድነቱ ሶስትነት የለበትም ጥንትም ዘላለምም በአንድነቱ የጸና ብቸኛ አምላክ ነው ሙስሊሞች በዚህ ነው የምንለየው ነቢያት ሁሉ ሲያመልኩት የነበረውን አንዱን አምላክ አላህን እናመልካለን ይሄ አምልኮ ዛሬ ከኢስላም ውጪ የት ነው ያለው ብለን ደግሞ ልንጠይቅ ይገባናል ኢስላም የእውቀት ሃይማኖት ከሆነ ሌሎችንም ልንጠይቃቸው ይገባል ዛሬ በሌላ እምነት ተከታዮች ዘንድ ያለው የፈጣሪ ጽንሰ ሐሳብ ስለ ፈጣሪ ያላቸው ግንዛቤ አምላክ አንድ ነው ቢሉም በአንድነቱ ላይ ግን አብሮ ምንን ይቀበላሉ ሶስትነትን ይቀበላሉ አንድ ሲሆን ሶስት ነው ሶስት ሲሆን አንድ ነው በአንድነቱ ሶስትነት አለበት በሶስትነቱም አንድነት አለበት ሶስቱም አይለያዩም አይነጣጠሉም ሁሌም ባንድ ይመለካሉ ይላሉ ይሄ ነገር ወደ ውይይት መድረክ ላይ ቀርቦ ጥያቄ ቢነሳ የመጨረሻው ምላሽ ሚስጥር ነው የሚባለው ሚስጥር ነው ማንንም የሚለው ነው ከሰባቱ ሚስጥራቶች አንዱ ሚስጥር ስላሴ አይደለም እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ በአካል ሶስት የሆኑ በስም ሶስት የሆኑ በመለኮት በአሰራር ባገዛዝ ግን አንድ የሆነ እግዚአብሔር አለ ይላል አብ እግዚአብሔር ነው ወልድ እግዚአብሔር ነው መንፈስ ቅዱስም እግዚአብሔር ነው እግዚአብሔር ግን አንድ እንጂ ሶስት አይደለም ይላሉ እንደገና አብ ወልድ አይደለም አብ መንፈስ ቅዱስ አይደለም ወልድም አብ አይደለም ወልድም መንፈስ ቅዱስ አይደለም መንፈስ ቅዱስ አብ አይደለም መንፈስ ቅዱስ ወልድ አይደለም ሶስቱም የየራሳቸው አካል አላቸው ይላሉ
ታዲያ ሶስቱም የየራሳቸው አካል ካላቸው አብ ራሱን የቻለ አምላክ ነው ወይስ አይደለም? ወልድስ ራሱን የቻለ አምላክ ነው ወይስ አይደለም? መንፈስ ቅዱስስ ራሱን የቻለ አምላክ ነው ወይስ አይደለም? ለእያንዳንዳቸው አዎ የሚል ምላሽ ከተሰጠ ሁሉም ራሱን የቻለ አምላክ ከሆነ አካል ሶስት እንደሆነ ሁላ መለኮት ስንት ይሆናል? ሶስት ይሆናል ማለት ነው። የማንም ሰው ጭንቅላት በሚረዳው መልኩ አይ አብ ያለ ወልድና ያለ መንፈስ ቅዱስ፣ ወልድ ያለ አብና ያለ መንፈስ ቅዱስ፣ መንፈስ ቅዱስ ደግሞ ያለ አብና ያለ ወልድ አንዱ ከሌላው ተነጥሎ አምላክ ተብሎ ሊጠራ አይችልም ካሉ ሶስቱም አምላክ እንዴት ይሆናሉ ብለን እንጠይቃለን። ምክንያቱም አምላክነት በትብብር በእገዛ የሚመጣ አይደለም፣ መለኮታዊ ባህሪ ነው። ይህንን ባህሪ እንዴት አንዱ ከሌላው ጋር ተደጋግፎና ተረዳቶ ሊያገኘው ይችላል? እኛ የምንረዳው ሶስቱም አምላክ አይደለም የሚለውን ይሆናል ማለት ነው። ተግባባናው? በዚህ ሰዓት አሁንም የሚሰጣችሁ የመጨረሻ ምላሽ እናንተ እዚህ ድምዳሜ ላይ የደረሳችሁት በሰዋዊው አሰራር ስለተመለከታችሁት ነው ይባላል። እንደ ሰው ስለተረዳችሁት እንደ ሂሳብ ስሌት ስላያችሁት ነው ይላሉ። ታዲያ እንደ ሰው ጭንቅላት ካልተረዳ ነው እንደምን እንረዳው? እኛ ሰዎች አይደለንም እንዴ? መላእክቶች አይደለንም ወይ? እኛ አምላክ አይደለንም? አላህ የሰጠን የሰው ጭንቅላት ነው። መረዳት የምንችለውም እንደ ሰውኛ ነው። እነሱስ አንድም ሶስትም ነው ሲሉ የማንን ጭንቅላት ይዘው ነው? እንዴት ሆኖ ነው ታዲያ ይሄ ነገር አንድም ሶስትም ነው የሚለው ማስረዳት የሚችለው? ሰውን ማሳመን የሚቻለው በኢንተርኔት ፓልቶክ ኮኔክሽን ውጭ ሀገር ካሉ ሙስሊም ወንድሞችና ክርስቲያን ወገኖች ጋራ ውይይት እናደርጋለን ሁሉ ጊዜ ማለት ነው። እዛ ላይ እኔም እየተወያየሁኝ ያለ ከአንድ ክርስቲያን ሴት ጋራ በዚህ ነጥብ ጉዳይ ውይይት አንስተናል። እንዴት አምላክ አንድም ሶስትም ሊሆን ይችላል ብዬ ጥያቄ ሳነሳ ምን ብላ ነበር በወቅቱ የመለሰችልኝ? ሶስት አምላክ አለ ያለ ማንም የለም፣ አንተ ስላልገባህ ነው። እኛ ምናምነው አለች ክርስቲያኖች አብ ወልድ መንፈስ ቅዱስ they are the same አለች። በአማርኛ መሃል እንግሊዝኛ ሲቀላቀል እንዴ ሰውየው የተማረ ነው እንዴ የሚል ድንጋጤ ልብ ውስጥ ይፈጥራል። ማስፈራሪያ መሰለኝ። አማርኛው ከተጀመረ ራሱን ችሎ ማብራራት የሚችል ቋንቋ ከሆነ በአማርኛ ማለቅ አለበት። አብ ወልድ መንፈስ ቅዱስ they are the same። ከዛ ያው በማይክ ነው የምንወያየው፣ መልክ አይታይም። በፓልቶክ ኮኔክሽን ላይ ድምጽ ብቻ ነው አንዱ ሌላው የሚሰማው። ተራው ሲደርሰኝ ማይኩን ያስኩትና ጥያቄ ከመጠየቄ በፊት የተሰጠኝን ምላሽ ልድገመው። አሁን አንቺ ያልሽው አብ ወልድ መንፈስ ቅዱስ they are the same ነው አልኳት። የዛኔ ሎቢው ላይ ምን ብላ ጻፈች? they are one ብላ ጻፈች። እኔ ጥያቄ የነበረው ለነገሩ the same የሚለው ላይ አይደለም። ኦኬ እኔ አሁን ጥያቄ የማነሳው አብ ወልድ መንፈስ ቅዱስ they are one ካልሽ ይሄ እምነታችሁ ከሆነ they indicates what? ዘይ የሚለው ምንን ያመላክታል? እነሱ ነው የቃሉ ትርጓሜ። more than one ከአንድ በላይ ነው አይደለም የሚያሳየው። ስለዚህ ምንን ያመላክታል ስል والله ማይክ ላይ ሆና ምን አለች? ስማ አለችኝ፣ እኔ እኮ ዘይ የሚለውን ቃል የተጠቀምኩት ላንተ እንዲገባህ ብዬ እንጂ እነሱማ አንድ ናቸው ሶስት አይደሉም አለችኝ። ላንተ እንዲገባህ ብዬ ነው እንጂ እነሱማ አንድ ናቸው ሶስት አይደሉም። ኦኬ ማይኩን ያስኩኝና ጥሩ እኔ እንዲገባኝ ተፈልጎ ነው፣ ግን አሁንም ሌላ ነገር ነው ጥያቄ የፈጠረብኝ። ላንተ እንዲገባህ ብዬ ነው እንጂ እነሱማ ተባለ። እነማን? እነሱማ እንደገና ሲዘጋ አንድ ናቸው ተባለ። ናቸው እነማን ናቸው? ናቸው የሚባሉት እነማን? ተወደደም ተጠላ ሶስቱ መባሉ አይቀርም። ሶስት ናቸው ወይ የሚል ጥያቄ ሲነሳ ደግሞ አይደሉም አንድ ናቸው ይባላል። አንድ ከሆኑ ደግሞ ለአንድ ነው እንጂ ናቸው ይሰራል እንዴ? አይሰራም። በምን አይነት ቋንቋ ነው ሊያገለግል የሚችለው? አንድ ለሆነ ነገር ነው ተብሎ ነው የሚገለጸው። ስለዚህ አምላካችን አላህ ራሱን ማለት ነው
ማንነቱን በቅዱስ ቁርአን ውስጥ ሲያስተዋውቀን በአራት መንገዶች ይገልጽልናል። አሁን የተጠቀሰውን አይነት ግን አንድም ቦታ ላይ በቁርአን ውስጥ አታገኙትም። የመጀመሪያውን አይነት አጠቃቀም አምላካችን አላህ ፈርስት ፐርሰን ሲንጉላር ራሱን በነጠላ ቁጥር በመጥራት እኔ እያለ በቁርአን ውስጥ ይናገራል። ኢነኒ አና አላሁ ላ ኢላሃ ኢላ አነ፣ እኔ አላህ ነኝ ከኔ በስተቀር ሌላ በእውነት የሚመለክ ሌላ የለም ብሎ እኔ እያለ ይናገራል። ሱረቱ ጣሃ ቁጥር 14 ላይ። ሁለተኛ ሰከንድ ፐርሰን ሲንጉላርንም ይጠቀማል አምላካችን አላህ ስለራሱ አንተ እያልን እንድንጠራው የሱን ማንነት ኢነከ አንተል ዐዚዙል ሐኪም፣ አንተ ማለት አሸናፊና ጥበበኛ ነህ። ወአንተል ገፉሩር ረሂም፣ አንተ ማለት ይቅር ባይና መሐሪ ነህ እያል አንተ በሚለው ቋንቋ እንድንጠራውም ይፈልጋል። ሶስተኛ ሰርድ ፐርሰን ሲንጉላርንም ይጠቀማል። እሱ የሚለውን ማለት ነው። እሱ የሚለውንም አላህ ይጠቀማል። ሁወ አላሁ አለዚ ላ ኢላሃ ኢላ ሁ፣ እሱ አላህ ማለት ከሱ በስተቀር ሌላ አምላክ የሌለ ነው እያለ ራሱን በእሱነት ሲጠራ እናያለን። አራተኛ አምላካችን አላህ ፈርስት ፐርሰን ፕሉራልን ይጠቀማል። እኛ እያለ ማለት ነው። ኃያልነቱን ክብሩን ሲገልጽ በሚሰራው ስራ አምሳያ የሌለው ጌታ መሆኑን ሲናገር ኢና አዕጠይናከል ከውሰር፣ እኛ ላንተ ብዙ በጎ ነገሮችን ሰጠንህ ይላል። እኛ ሲባል ራሱ አላህ ከአንድ በላይ ሶስት መሆኑን አያሳይም ወይ እንዳይሉ እኛነት በሶስት አይቆምማ። በብዛት ከታየ እኛ ማለት ለ13ም ይሆናል። እዚህ ውስጥ ያላችሁት በዚህ አዳራሽ የምትገኙ ሙስሊም ወንድሞችና እህቶችም እኛ በሚለው ቋንቋ ልንጠቀምበት እንችላለን። ያ እኛነት ግን ብዛትን ከማመልከት ውጪ ገደብን አያሳይም። ስለዚህ ለሶስትነት ማመላከት አይችልም። አላህ ግን ለክብሩ ለኃያልነቱ በቅዱስ ቃሉ ላይ ይጠቀምበታል። ልክ አንተ ወንድሞች አግኝተው ታዲያ አህመድ ሲሉ አለን ብለህ እንደምትናገረው ማለት ነው። አለሁ ማለት እየቻልክ አለን ብለህ ትናገራለህ። የተጠየቀው ግን ስላንተ ባህሪ ብቻ ነበር። ከዛ ውጪ ግን ሰርድ ፐርሰን ፕሉራልን አምላካችን አላህ ዘይ በሚለው ቋንቋ እነሱ ብሎ በቁርአን ውስጥ አይጠቀምም። እነሱ ምን ጊዜም የሚያገለግለው ከአንድ በላይ ለሆነ ነገር ብቻ ነው። አንድ የሆነ ነገር በየትኛውም የቋንቋው ግራመር እነሱ ተብሎ ልጠራው አትችልም። ተግባባን? ስለዚህ ይህንኑ አንድ አላህ ነቢያቶች ሁሉ ሲያመልኩ ነበር። ይሄ አምልኮ ተግባር ነው እንግዲህ ኢስላም የነቢያቶች ሁሉ ሃይማኖት ነው የሚሰኘው ማለት ነው። አዲስ የገባችሁ ወንድሞችና እህቶችም ይሄን ልታውቁት ይገባል ማለት ነው። ኢስላም ጅማሬውን መሰረት ያደረገው ከነቢያችን አለይሂ ሰላቱ ወሰላም ሳይሆን ከመጀመሪያው ሰው ከአደም አለይሂ ሰላም ዘመን ጀምሮ የመጣ ነው። እስልምናን የሚቀድም ምንም አይነት ሃይማኖት የለም። በምድር ላይ ኢስላምን የቀደመ ምንም ሃይማኖት የለም። ኢስላም የጀመረው ከአደም ጊዜ ጀምሮ ነውና የሰው ተፈጥሮ ነው። ሰው ሲፈጠር ራሱ በኢስላም ጎዳና ላይ ተፈጥሯል። ቅድም ወንድማችን አቡ ሙስዓብ እንደነገረን ማለት ነው። አላህ በሱረቱ ሩም ማዕራፍ 30 ቁጥር 30 ላይ ስለዚህ ሃይማኖት ምን ይላል? ፈአቂም ወጅሃከ ሊዲን ሐኒፋ፣ ፊትህን ወደ እውነት ለተዘነበለው ቀጥ ላለው ሃይማኖት ፊትህን አቁም፣ ቀጥ አድርግ ይላል። ይሄ ሃይማኖት ማለት ፍጥረት አላህ የአላህ ፍጥረት የሆነ ሃይማኖት ነው። አለቲ ፈጠረ الناس عليها፣ ሰዎችን በጠቅላላ የፈጠረበት መንገድ ነውና ይላል። ሰው የተፈጠረበት ጎዳና ነውና ይሄን ሃይማኖት ያዝ። ላ ተብዲለ ሊኸልቅላህ፣ ይህ የአላህ ፍጥረት የሆነውን ሃይማኖት መለወጥ የለም፣ አትለውጥ እያለ ነው። እንዴት ነው የሚለወጠው ለሚለው ቅድም የተጠቀሰው ሐዲስ በቂ ማብራሪያ ነው። ነቢያችን አለይሂ ሰላቱ ወሰላም ስማቸው ሲነሳ ንፉጎች አትሁኑ፣ ወይም ሚንበር ላይ ሲወጣ አሚን ከተባለባቸው ሰዎች መሆን የለብንም። ሶስቱ አሚን ከተባለባቸው ግሩፖች አንዱ ማን እንደሆነ በሰሃቦች ተጠይቀው ሲመልሱ ምንድነው ያሉት? ስማቸው እየተነሳ ሰላዋት ማውረድ እየቻለ በዝምታ ያለፈ ሰው አላህ ከራህመቱ ያባረው ተብሏል። አሚን በል ተብያለሁ፣ አሚን አልኩ ብለዋል። ከአላህ ረህመት መባረር የሚፈልግ የለም፣ በተለይ በዚህ በረመዳን ወር ላይ ማለት ነው። ስለዚህም ሰደቃ ማውጣት መቻል አለብን።
ሰለላሁ ዐለይሂ ወሰለም ዐለይሂ ሰላቱ ወሰላም የአላህ ሰላምና እዝነት በሳቸው ላይ ይሁን ብሎ መናገር ምንም የሚከብድ አይደለም። ነገር ግን አንድ ሰላዋት ካወረድክ አላህ ደግሞ ባንተ ላይ 10 እዝነትን ረህመትን ያወርዳል። ንግድ ሆኗል ማለት ነው። እምነታችን ቢዝነስ ነው። ስለዚህ በዚህ ቢዝነስ ሁላችሁም መሳተፍ አለባችሁ። ታዲያ በሐዲሳቸው ነቢያችን አለይሂ ሰላቱ ወሰላም ምንድነው ያሉት? ኩሉ መውሉድን ይውለዱ ዐለል ፊጥራ ማንም ሰው ሲወለድ ሲፈጠር በእስላም ጎዳና በእስልምና ላይ ሆኖ ይወለዳል አሉ። ፈአበዋሁ ወላጆቹ ግን አሉ ይሁዳኒሂ አይሁዳዊ ከሆኑ እንደ ህጋቸው እንደ ስርዓታቸው አይሁዳዊ ያደርጉታል። አው ዩነስራኒሂ ወይም ክርስቲያኖች ከሆኑ በማጥመቅ ክርስቲያን ያደርጉታል። አው ዩመጅሳኒሂ ወይም መጁሳዎች ዞሮስቲያኖችም ከሆኑ የዛ እምነት ተከታይ ያደርጉታል እንጂ ፊጥራው እስላም ነበር አሉ። እነዛ ወላጆች እነዛ ቤተሰቦች ሙስሊሞች ከሆኑ አው ዩሰሊማኒሂ ወይም ሙስሊም ያደርጉታል ብለው አልተናገሩም። ለምን? እስላም የሰው ተፈጥሮ ነውና ማለት ነው። ሰው ክርስቲያን ልጆቹን በማጥመቅ ክርስትና እንደሚያስነሳው ሙስሊም ልጁን ሙስሊም ላደርግ ብሎ ያሰበበት ወቅት አለ። በነፍስ ወከፍስ ብትጠየቁ መቼ ነው እስልምና የተነሳችሁት ብትባሉ መልስ አላችሁ? እሱ ግን ሲጠየቅ መቼ ተነሳህ ቢባል እስቲ አሁን ከሰለሙት ወንድሞች መካከል አንዱን ልጠይቀው ፍቃደኛ ይሆናል? እሺ በ40 ቀን እህቶች ደግሞ በስንተኛው ቀን? በ80 ቀን አይደል? ወንድ በ40 ቀን ሴት ልጅ በ80 ቀን ይጠመቃሉ፣ ክርስትና ተነሱ ይባላል። እስልምና ላይ ግን ነቢያችን አለይሂ ሰላቱ ወሰላም ምን አሉ? ሙሩ አብናአኩም ቢሰላቲ ሊ70 አሉ። ልጆቻችሁ 7 ዓመት ሲሞላቸው ሶላት እንዲሰግዱ እዘዟቸዋል። ካፊር ሶላቱ አላህ ዘንድ ተቀባይነት አለው እንዴ? የለውም። ለምንድነው በሶላት የተጀመረው ነው አሁን ጥያቄው። መጀመሪያ ሸሃዳን ማለት ነው። ልክ አንድ ሰው ሲሞት የሙታኖቻቸውን ሸሃደተይንን እንዲናገሩ ማለት ነው፣ ምላሶቻቸውን እንዲናገሩ አለማምዱ እንደሚባለው ለምንድነው ልጆቻቸውን ሸሃዳ እንዲሉ አድርጉ ያልተባለው? ፊጥራቸው በራሱ እስላም ነው። በእስላም ጎዳና ስለተፈጠሩ አእምሯቸው አንድ አላህ መኖሩን አውቀው እሱም በብቸኝነት እንዲያመልኩ የተዘጋጁ ሆነው ስለተፈጠሩ ወደ ተግባሩ ዓለም ሲመጡ በሶላት መጀመር አለባቸውና ሶላት አስተምራቸው አሉ። ሙስሊም አድርጓቸው ብለው አይደለም የነገሩን ማለት ነው። ሶላት ነው የሚጀምረው፣ ሙስሊም ናቸው። እዚህ ጋር ግን አሁን እንደነገረን በ40ኛው ቀን ይጠመቃል፣ እሷ በ80 ቀን ትጠመቃለች፣ ክርስትና ይነሳሉ። ኦኬ ከዛ በፊት ምን ነበሩ? ወንዱ ከ40 ቀን በፊት ሴቷ ከ80 ቀን በፊት ምን ነበሩ? አሁንም አንዳንድ ክርስቲያኖች ምን ነበሩ እያሉ ይመልሳሉ። ሙስሊም ከተወሰነ ወር በፊት አዲስ አበባ ላይ ከሊፋ ህንጻ እስላምን የተቀበለች አንድ የኦርቶዶክስ እምነት ተከታይ የሆነች ሴት ነበረች። ከሷ ጋር ተገናኝቼ ይሄን ጥያቄ አንስቼላት ነበር። መቼ ነው የተጠመቅሽው አልኳት። በ80 ቀን አለች። እስከ 80 ቀን ምን ነበርሽ ስላት ሙስሊም ነበርኩ አለች። ማን ነው ሙስሊም ያደረገሽ አልኳት። እግዚአብሔር አለች። እንዴ ታዲያ እግዚአብሔር አንቺን ሙስሊም አድርጎ ከፈጠረሽ ከዚህ እምነትሽ ለመቀየር የሚነሳው ማን ነው አልኳት። ቤተሰቦችሽ ከሆኑ ጥላቸው ከእግዚአብሔር ጋር እንጂ ከኛ ከሙስሊሞች ጋር አይደለም ማለት ነው። ለምን እሱ ሙስሊም አድርጎ የፈጠረውን ለምን እነሱ ይቀይራሉ በማጥመቅ? ካልሆነ ከማን ጋር ነው? እውነትም አለች ጉዳዩን ስታስብበት መጀመሪያ የተፈጠረችው ሙስሊም ሆና ከሆነ መቀየሩ ለምንድነው ያስፈልገው ነው። ስለዚህ የሰው ተፈጥሮ እስላም ነው ብለን እኛ ሙስሊሞች ምናምነው ከዚህ አንጻር ነው። ማንም ሰው ሲፈጠር በእስላም ጎዳና ላይ ሆኖ ይፈጠራል ነው። አንዳንድ ነቢያቶችን ትምህርት እንዲሆነን ቁርአናችን ማለት ነው የተወሰኑትን ይጠቅስና ሙስሊም እንደነበሩ ያስተምረናል ማለት ነው። እስልምና ጥንትም የጀመረ ሃይማኖት መሆኑን ለመግለጽ ለምሳሌ በምድር ላይ ከተላኩት የመጀመሪያው ረሱል ኑህ አለይሂ ሰላምን ብንመለከተው በሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ህዝቦቹን ወደ አላህ መንገድ ከተጣራ በኋላ ምን ይላል? ፈኢን ተወለይቱ እምቢ ብላችሁ ጀርባ ሰጥታችሁ የሸሻችሁ ከሆናችሁ
فما سألتكم من أجر እኔ ከደሞዝ ከምንዳ ነገር አልጠይቃችሁም إن أجري إلا على الله የኔ ምንዳዬና ደሞዜ በፈጠረኝ አላህ ላይ እንጂ ሌላ በማንም የለም وأمرت أن أكون من المسلمين ከሙስሊሞችም እንደሆን ታዘዣለሁ አለ ስለዚህ ነብዩላህ ኑህ አለይሂ ሰላም ምንድን ነበረ ሙስሊም ነበረ ትምህርት ቤት እንደተማርከው ከ570 ዓመት በኋላ የመጣ ሃይማኖት ሳይሆን ጥንት መሰረት ያለው የመጀመሪያው በምድር ላይ የተላከው ረሱል ኑህ እንኳን የኖረበት እምነት ነበረ ማለት ነው በሁለተኛ ደረጃ ደግሞ ሶስቱም ሃይማኖቶች የሚወዱት የአላህ ወዳጅ በመባል የሚታወቀው ኢብራሂም አለይሂ ሰላምን ማየት ይቻላል እሱስ ምን ነበር ሙስሊም ነበር ወይስ ምን የሚል ጥያቄ ቢነሳ ቁርአን የሰጠው መልስ አለ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 65 ላይ ምን ይላል አይሁዶችና ክርስቲያኖች ናቸው እንግዲህ ለዚህ የቁርአን አየት መውረድ ሰበብ የሆኑት ነቢያችን አለይሂ ሰላቱ ወሰለም ዘንድ ይመጡና ክርክር ሲገጥሙ አይሁዶች ምን ይላሉ ኢብራሂምን የማይወደው ስሙን የማይጠራው የለምና ማ ካነ ኢብራሂሙ ኢላ የሁዲየን ኢብራሂም ይሁዳዊ እንጂ ሌላ አልነበረም አሉ ክርስቲያኖችም ማ ካነ ኢብራሂሙ ኢላ ነስራኒ ኢብራሂም ክርስቲያን እንጂ ሌላ አልነበረም ሲሉ አምላካችን አላህ ጌታችን ደግሞ በቅዱስ ቃሉ እሱ ሙስሊም እንጂ ሌላ አልነበረም አላላቸው መጀመሪያ የነሱን አእምሮ ለመቆጣጠር ትክክለኛውን ጎዳና ለማመላከት በጣም የሚገርም ጥያቄ ያቀረበላቸው እግረ መንገድ ምላሹንም ትቶላቸዋል ያ አህለል ኪታብ እናንተ የመጽሐፉ ሰዎች አይሁዶችና ክርስቲያኖች ሆይ ሊመቱ ሐጁነ ፊ ኢብራሂም በኢብራሂም ሃይማኖት በኢብራሂም መንገድ ላይ ጣልቃ ገብታችሁ ለምን ትከራከራላችሁ እሱ አይሁዳዊ ወይ ክርስቲያን ነው ያላችሁ እዚህ ክርክሩስ ምን ከተታችሁ وما أنزلت التوراة والإنجيل إلا من بعده أفلا تعقلون توراةنا إنجيل كإبراهيم موت كإبراهيم هفلت كإبراهيم رفت رجم زمن بحالا انجي التوردهم لبات تدرقم من دياله توراةنا إنجيل يوردوت كإبراهيم موت رجم زمن بحالا نو አይሁዶች አንድን ሰው አይሁዳዊ ነው የሚሉት ያ ሰው የኦሪት ተከታይ ሆኖ ሲያገኙት ነው ክርስቲያኖችም ግለሰቡ ክርስቲያን ነው የሚባለው ወንጌልን አምኖ ሲከተል ነው ኢብራሂምን ከሁለቱ ግሩፖች ወደ አንዱ ለመመደብ እሱ ከተውራት ወይም ከኢንጂል በኋላ የመጣ ሰው መሆን አለበት ከሁለት አንዱን ሲከተል ወይ አይሁዳዊ ነው ወይ ክርስቲያን ይባላል ታሪኩን ግን ካጠናችሁት ተውራትና ኢንጂል ከሱ ሞት በኋላ እንጂ አልተወረዱም አፈላ ተዓቂሉን ልብ አታደርጉም አታስተውሉም እንዲያለ ምንኛ አስደናቂ የሆነ መልስ ነው ኢብራሂም ከተውራትና ከኢንጂል በፊት የነበረ ሰው ከሆነ አይሁዳዊ መሆን አይችልም ክርስቲያንም መሆን አይችልም ማለት ነው ግልጽ ነው አይደል ግን የተንጠለጠለ ነገር ይቀራል ያም ምንድነው ታዲያ ምንድነው የሚለው አይሁዳዊም ካልሆነ ክርስቲያንም ካልሆነ እንግዲያስ ምንድነው ለሚሉት 67ኛው አንቀጽ ላይ ወረደና ما كان إبراهيم يهوديا ولا نصرانيا إبراهيم يهوداويم كريستيانم النبرم ولكن كان حنيفا مسلما نجرجن وده حق من قد يتزنبله مسلم نبراله بمجمرة النجاجرو أيهوداويم كريستيانم النبرم بروزم سلالاتشونا سلتك أوما بوقتو ينبرو تارب طاوتاويانوش አጋጣሚውን ተጠቅመው እንግዲያውስ ከኛ ጎን ነው እንዳይሉ وما كان من المشركين ከናንተም ከጣዖታውያኖችም አልነበረም ማለት እሱ የሐቅን ጎዳና ሲከተል የነበረ ሙስሊም ነበር አለ ተግባባናው ስለዚህም የአላህ ወዳጅ የሚባለው ኢብራሂምም ሙስሊም ነበር ብለን እናምናለን እሱ ብቻ አይደለም ዘሮቹም በተቀላላ ሙስሊሞች ነበሩ የልጁ ልጅ በይስሐቅ በኩል ማለት ነው ማን ነው ልጁ የይስሐቅ ልጅ ማን ይባላል ያዕቆብ አለይሂ ሰላም ማለት ነው እሱም እንደዚሁም ልጆቹንም ያዘዛቸው በዚሁ በእስላም ጎዳና ላይ ነው ምን ይላል ሱረቱል በቀራ ቁጥር 132 ላይ ووصى بها إبراهيم بنيه ويعقوب በዚህችም ህግጋት
በዚህችም ትእዛዛት ኢብራሂም እንዲሁም ያዕቆብ ልጆቻቸውን አዘዙ ይላል። መከሩ ምን በማለት ያ በኒየ ልጆቼ ሆይ ኢነላህ አስጠፋ ለኩም ዲን አላህ ለእናንተ ሃይማኖትን መርጦላችኋልና ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ስትሞቱ ሙስሊሞች ሆናችሁ እንጂ እንዳትሞቱ አሉ። የመጨረሻ ንዟዛቸው መልእክታቸው ምንድን ነበረ? ዘሮቻቸው ሙስሊም እንዲሆኑ ማዘዝ ነበረ ማለት ነው። በተለይ ያዕቆብ አለይሂ ሰላም ቁጥር 133 ላይ ይቀጥልና ምን ይላል ጌታችን? አም ኩንቱም ሹሃዳ ዛሬ አይሁዳዊ ናቸው ክርስቲያን ናቸው የምትሉ ሰዎች አም ኩንቱም ሹሃዳ በወቅቱ ምስክሮች ነበራችሁ እንዴ ይላል። አይታችኋል እንዴ? ኢዝ ሐضረ ያዕቁብ አልመውት ያዕቆብ አለይሂ ሰላም ሞት በቀረበበት ሰዓት እሱ ጣረ ሞት ላይ ሆኖ ኢዝ ቃለ ሊበኒህ ለልጆቹ እንዲህ ብሎ በተናገረ ሰዓት ይህን ቃል ሰምታችኋል ነበራችሁ እንዴ? ማ ተዕቡዱነ ሚን ባዕዲ ከኔ በኋላ ማንን ነው የምታመልኩት ማንን ነው የምትገዙት ብሎ ማለት ነው። ያዕቆብ አለይሂ ሰላም ልጆቹን ሲጠይቃቸው ቃሉ ነዕቡዱ ኢላሃከ እኛ የምናመልከው የምንገዛው አንተ ስታመልከው የነበረው ያንተኑ አምላክ ነው። ወኢላሃ አባኢክ እንዲሁም የአባቶች አምላክ የሆነውን ኢብራሂም ወኢስማዒል ወኢስሐቅ የኢብራሂም የእስማዒልና የኢስሐቅ አምላክ የነበረውን ኢላሃን ዋሂዳ ሶስት ሳይሆን አንድ አምላክ የነበረውን አላህን እናመልካለን። ወነሕኑ ለሁ ሙስሊሙን እኛም ለእርሱ ሙስሊሞች ታዛዦች ነን አሉ ይላል። ምንድነን ያሉት? ሙስሊም ነን ብለዋል። ስለዚህ አሁንም ኢስላም የነቢያት ሁሉ ሃይማኖት ነው። ሙሳ አለይሂ ሰላም የሕጉን መጽሐፍ ተውራትን የተቀበለውም እንደዚሁ ሙስሊም ነበረ። ቁርአን ሱረቱ ዩኑስ ቁጥር 84 እንደገለጸልን ምን ይላል? ወቃለ ሙሳ አለይሂ ሰላም እንዲህ አለ ያ ቀውሚ ህዝቦቼ ሆይ ይላል ኢን ኩንቱም አመንቱም ቢላህ በርግጥ እናንተ በአላህ አምናችሁ ከሆነ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን ሙስሊሞች ከሆናችሁ በአላህ ላይ ብቻ ተመኩ ይላል። በአላህ ላይ ብቻ መመካት የሚያዋጣው ለሙስሊሞች ነውና ሙስሊሞች ከሆናችሁ አላህን መከታ አድርጋችሁ ያዙ ይላል። ሚኒባስ ላይ እመን እንጂ አትፍራ የሚል ጽሑፍ አይታችኋል? አዎ ትክክል። እመኑ እንጂ አትፍሩ። የሚያስፈልገው ማመን ነው እንጂ መፍራት አይደለም። የሚያምን ሰው ደግሞ አላህ ላይ ይመካል ማለት ነው። ከዚህ አንፃር ኢንሻአላህ ኢስላም የነቢያት ሁሉ ሃይማኖት መሆኑ ግልጽ የሆነ ይመስለኛል። ተግባብተናል? የመርየም ልጅ ዒሳ አለይሂ ሰላም እንኳን የሱ ተከታይ የነበሩት ሐዋርያቶችም እኛ ሙስሊሞች ነን አሉ እንጂ የሌላ እምነት ተከታይ ነን ብለው አልተናገሩም። በሱረቱል ማኢዳ ቁጥር 111 ሱረቱ አሊ ኢምራን ቁጥር 52 ላይ ተመሳሳይ ቃላት ቀርበዋል። ምንድነው የሚለው? ወኢዛ ወሐይቱ ኢለል ሐዋሪይን ወደ ሐዋርያቶችም ባሳወቅኳቸውና ባዘዝኳቸው ጊዜ አስታውስ ይላል አላህ አን አሚኑ ቢ ወቢረሱሊ በኔ ብቸኛ ጌትነት በላኩት በዒሳ መልእክተኝነት እመኑ በማለት ባዘዝኳቸው ሰዓት ቃሉ አመና አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛም ሙስሊሞች መሆናችንን አንተው መስክርልን አሉ ይላል። ሐዋርያቶችም ምንድን ነበርና ያሉት? ሙስሊሞች ነን አሉ እንጂ የሌላ እምነት ተከታይ መሆናቸውን አይደለም የተናገሩት ማለት ነው። ስለዚህ ኢስላም አሁንም ቢሆን የነቢያት ሁሉ ሃይማኖት ነው ብለን በእርግጠኝነት እናምናለን ማለት ነው። አላህም ለህዝቦቹ የደነገገው የወደደው ከሰዎችም የሚቀበለው ይህንኑ እስልምና ብቻ ነው። ከዛ ውጭ አላህ ዕውቅና የሰጠው የደነገገው ምንም ዲን የለም ነው። ለዚህም በቁርአን ውስጥ በብዙ ቦታ ተገልጿል። ለምሳሌ ከነዛ መካከል አንደኛው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዒንደላሂ ልእስላም አላህ ዘንድ ተቀባይነት ያለው ማለት ነው ሃይማኖት እስልምና ብቻ ነው የሚለው። አላህ ከእስልምና ውጪ ምንም ተቀባይነትን የሰጠው ሃይማኖት የለም። እሱ የወደደው ኢስላም ነው። እዛው ሱረቱ አሊ ኢምራን ቁጥር 85 ላይ ወመን የብተጊ ገይረ ልእስላሚ ዲነን ከዚህ ከእስልምና ሃይማኖት ውጪ ሌላን ሃይማኖት የሚፈልግ ሰው ፈለን ዩቅበለ ሚንሁ
ፈጽሞ ተቀባይ አያገኝም وهو في الآخرة من الخاسرين በመጨረሻው ዓለም ከከሳሪዎቹ ነው የሚሆነው ይላል እጣ ፈንታው ከሳራ ነው አላህ የወደደው ዲን الاسلام ብቻ ስለሆነ ሱረቱል ማኢዳ ቁጥር 3 ላይ ሐጀተል ወዳዕ የመሰናበቻው ሐጅ ላይ ሆነው ነብያችን አለይሂ ሰላቱ ወሰላም በአረፋ ተራራ ላይ አምላካችን አላህ ቁጥር 3 ላይ ሞላሁላችሁ ወአትመምቱ አለይኩም ኒዕመቲ ከጸጋዎች ሁሉ በላጭ የሆነውን የእስላምንም ጸጋ ፈጸምኩኝ ወረዲቱ ለኩም الاسلام ዲና ከሃይማኖትም በኩል እስልምና ወደድኩላችሁ አለ አላህ የወደደው ዲን الاسلام ብቻ ነው ማለት ነው አላህ ደግሞ በዚህ ዲን የበላይ ሊያደርገው አላማና ግቡ አድርጎም የላከው ሃይማኖት ነው እስልምና ከሃይማኖቶች ሁሉ የበላይ እንደሚሆን ቅንጣት ታክል ጥርጥር የለንም ዛሬም ነው ቁርአን በሱረቱል ፈትህ ቁጥር 28 ሱረቱት ተውባ ቁጥር 33 ሱረቱስ ሶፍ ቁጥር 9 ላይ ሶስቱም በተመሳሳይ መልኩ ምን ይላሉ هو الذي أرسل رسوله بالهدى እሱ አላህ ብሎ ማለት መልእክተኛውን ነብያችን አለይሂ ሰላቱ ወሰላምን በቅን መመሪያ የላከ ነው ወዲን الحق በእውነተኛ ሃይማኖትም በእስላም ልኳቸዋል ليظهره على الدين كله ከሃይማኖቶች ሁሉ የበላይ ሊያደርገውም ልኮታል ነው የሚለው بالحجة والبرهان በሚሰጠው የእምነት ማረጋገጫዎቹ ባንቀጾቹ እስላም ፍጹም የበላይ ነው የሰውን ጭንቅላት መቆጣጠር ይችላል ይሄ ሚስጥር ነው ይሄ ተሸሽጓል ላንተ ሊገባህ አይችልም ተሰውሮብሃል የሚባል ነገር የለም እስላም አእምሮ ያለውን ሰው ሁሉ ማናገር የሚችል ሃይማኖት ነው ማንንም ሰው የትኛውም እምነት ውስጥ ይሆን እስላምን ካነበበው ግልጽ በሆነ መልኩ እስላምን መረዳት ይችላል አንተ ሙስሊም ስለሆንክ ተሰውሮብሃል ላንተ አይገባህም አይገለጽልህም እንደሚሉት እስላም እንደዛ ብሎ የሚያናገራቸው የሉም ራሳቸው ላይ የዘጉ ካልሆኑ በስተቀር እስላም በሩ የተከፈተ ነው ማለት ነው ስለዚህም በማስረጃውም የበላይ ነው እንደገና ደግሞ በኃይልም ቢሆን ጥንት የነበረውን የበላይነት ዛሬ በእኛ ድክመት በእኛ ለእስላም ባለማሰብ ወደ ኋላ ቢሆንም ነገ ቦታውን መያዙ አይቀርም ምልክቶችም እየታዩ ስለሆነ ማለት ነው እንደዚሁም ደግሞ በተከታዩ ብዛትም ራሳቸው እንደገለጹት the fastest growing religion in the world ነው የተባለው እስላም በዓለማችን ላይ ማለት ነው ከፍተኛ ፍጥነትና እድገትን ያሳየ የመጣ ሃይማኖት እስላም ነው ሌሎች ሃይማኖቶች ማለት ነው በ45% በ110% ሲያድጉ እስላም እድገቱ 235% ነው የዓለም ህዝብ ማለት ነው የዓለም ህዝብ እጥፍ ሆኖ የሚመጣው በ56 ዓመት ውስጥ ነው ዛሬ 3 ቢሊዮን የነበረ ህዝብ 6 ቢሊዮን የሚሆነው ከ56 ዓመት በኋላ ነው እስልምና ግን እጥፍ ሆኖ የሚመጣው በ25 ዓመት ውስጥ ነው ቆጠራ እንደተካሄደው ማለት ነው ከህዝቦች እድገት ከሰው ልጅ ቁጥር ሁሉ ፍጹም የበላይ እየሆነ ቁጥሩ እያሰጋ መጥቷል ማለት ነው CIA World Book of Fact በሚለው World Fact Book በሚለው በ1994 ላይ በተዘጋጀው ዌብሳይቱ በዚህ ወረቀት ላይ እያንዳንዱ ሀገር ላይ ያሉ ሙስሊሞችን በፐርሰንት ሲያስቀምጥ ኢትዮጵያም አልተረሳችም የዛሬ 14 ዓመት በወጣው ቆጠራ የኢትዮጵያ ሙስሊም 65% ነው ይላል 65% ማለት ነው ይሄን ዌብሳይት ለምትፈልጉ ሰዎች ይሄንን ማለት ነው እዚህ ለአንድ ሰው ሰጣለው ማንንም የሚፈልግ ሰው ኮፒ ማድረግ ይችላል CIA World Fact Book በሚለው ላይ ማለት ነው እንግዲህ ጠላት ከመሰከረ ከዛ በላይ ምን ማስረጃ ያስፈልጋል ከዚህ የበለጠ ማረጋገጫ የዛሬ 14-15 ዓመት 65% ዛሬ ስንት ደርሷል ቤቱ ይቁጠረው ነው እንግዲህ እስላም እንዲህ ከፍተኛ እድገት ያሳየ የመጣ ሃይማኖት ነው ወደፊትማ የሙስሊም ሀገር ያልሆኑትን ሁሉ እስላማዊ ሀገር እንደሚያደርጋቸው ምንም ጥርጥር የለውም ኢንሻአላህ አይቀርም ስለዚህ እስላም እንዲህ አይነት ሃይማኖት ነው ብለን ነው የምናምነው ሰዎችንም ወደ እስላም ስንጠራ ቢያንስ እነዚህ ግንዛቤዎች ሊኖረን ይገባል ማለት ነው እናም ኢንሻአላህ አሁን ከኛ ከሙስሊሞች የሚጠበቀው አንደኛ በህይወት ዘመናችን አላህ ሙስሊም አድርጎ እንዲያኖረን ዱዓ ማድረግ ነው ሙስሊም መሆን በራሱ ትልቅ ኒዕማ ትልቅ ጸጋ ነው ይሄን ጸጋ ስለተረዱት ኢብራሂምና ልጁ እስማኤል አለይሂ ሰላም የካዕባን ቤት
መሰረቱን ከገነቡት በኋላ ማለት ነው ወደ ጌታ አላህ ዱዓ ማድረግ ሲጀምሩ ሱረቱል በቀራ ቁጥር 128 ላይ ምን ብለው መጀመሪያ ለመኑት የሥራችንን ውጤት አሳየን ከማለታቸው በፊት ረበና ወጅዐልና ሙስሊመይን ለክ እኛ ላንተ ታዛዥ ሙስሊሞች አድርገናል ታዛዥ ባሪያ ሙስሊሞች አድርገን ወሚን ذريتنا ኡመተን ሙስሊማ ከዘሮቻችን ውስጥ ሙስሊም ትውልዶችን አውጣልን ከዛ በኋላ ነው ወአሪና መናሲከና ያሉት የሥራችንን ውጤት የህግጋታችንን ፍጻሜ አሳየን ብለው የለመኑት ኋላ ላይ ነው ሙስሊም መሆን እነሱ ከተመኙ እነሱ ዱዓ ካደረጉ እኛስ ምን አለን አላህ ሙስሊም አድርጎ እንዲያኖረን የማንመኘው ያም ብቻ አይደለም ስንሞትም አላህ ሙስሊም አድርጎ ይግደለን ከዛ ውጪ ሌላ ዓላማና ግብ የለንም ሙስሊም ሆኖ መሞትም ትልቅ ኒዕማ ነው ስለዚህም አላህ ሱረቱ አሊ ኢምራን ቁጥር 102 ላይ ምንድነው የሚለው ያ አዩሃ الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون እናንተ ያመናችሁ ሰዎች ሆይ አላህን ተገቢውን ፍራት ፍሩት ስትሞቱም ደግሞ ሙስሊሞች ሆናችሁ እንጂ እንዳትሞቱ ነው ያለው ጌታችን ሙስሊም ሆነን ወደሱ መሄዳችንን ይፈልጋል ስለዚህ ማለት ተዕለት ልንለምነው ይገባል ያ ሙቀልበ القلوب ثبت قلوبنا على دينك سجود ላይ ሆነን ይሄን ዱዓ እናደርገዋለን ያ ሙቀልበ القلوب ልቦችን እንደፈለክ የምትገለባበጠው ጌታ ሆይ ثبت قلوبنا على دينك ልቦቻችንን በእስላም ላይ አንተ በወደድከው ሃይማኖት ላይ ጽናትን ስጠው የምንለው ለዚህ ነው اهدنا الصراط المستقيم ፋቲሃን በቀን 17 ጊዜ ስናነበው ይህ አንቀጽ ሁሌም እየቀራነው ነው የአማርኛውን ቅዱስ ቁርአን ትርጉም የተረዱ አንዳንድ ክርስቲያኖች ሙስሊሞች ተነቃባችሁ ማለት ጀምረዋል ደግሞ ምንድነው የነቃችሁት ሲባሉ ሐቅ ላይ ያለመሆናችሁን ራሳችሁ መመስከር ጀመራችሁ አሉ እንዴት ስንላቸው اهدنا الصراط المستقيم ቀጥተኛውን መንገድ ምራን እያላችሁ ዱዓ ታደርጋላችሁ ምራን ብሎ ደግሞ የሚለምን የሚጠይቅ ሰው ያልተመራ መሆን አለበት ስለዚህ እናንተ ሐቅ ላይ ስላልሆናችሁ አላህ ሐቁን እንዲመራችሁ እየለመናችሁ ነው ይያሉን ነው የኛኑ ቁርአን መዘው ጥሩ ነው ወደኛው ቁርአን ከመጡ ያንብቡልን ለምን አነበባችሁ ብለንም እኛ ወደ ግጭት ውስጥ አንገባም ቁርአን አይባ ይወጣበትማ ነውር አይወጣበትም ሰው ነውር ይወጣብኛል ብሎ ካሰበ ነው የቤቱን ጓዳ ማንንም እንዲያይበት የማይፈልገው አይደለም እንዴ ካልሆነማ ለሌላውም የሚያስቀና ከሆነ ጓደኞቹንም እነዛ ጓደኞችም ሌላ ጓደኛ ይዘው ቢመጡ ንጉቡ ነው የሚላቸው ቤት ለማሳየት ያንብቡት መጽሐፋችን ምን ነውር አለውና ነገ ሂዳያ አግኝተው ሊመጡ ይችላሉ ግን የተጠቀሰው ጥቅስ በተሳሳተ መልኩ ተረድተውታል በተሳሳተ መልኩ ተረዱት ነው የምንላቸው ምክንያቱም ቁርአኑ የሚናገረው اهدنا الصراط المستقيم ቀጥተኛውን መንገድ ምራን የሚለው ገለጻ اهدنا የሚለው بمعنى ثبتنا ጽናትን ስጠን ማለት ነው እንጂ አንድ መንገድን ጠቁመን አሳየን ማለት አይደለም ሂዳያ ቅኑን ጎዳና ማግኘትና መመራት በሁለት መንገድ ተከፍሎ እንደሚታይ ለሁላችንም ግልጽ ነው የመጀመሪያው ሂዳየተል በያን ወልኢርሻድ መንገድን ማመላከት መጠቆም በራሱ ምሪት ተብሎ ይጠራል ሁለተኛው ሂዳየተ ተውፊቅ ወልኢልሃም እስከ መጨረሻው መግጠምና እዛ ስፍራ ላይ እስኪደርስ ድረስ ማለት ነው ፍጻሜና ፍላጎትን ማሳካት ይሄም ምሪት ተብሎ ይጠይቀሳል አንድ ሰው እዚህ ደጅ ላይ ቆሞ መስጂድ ረቢዕ ወዴት ነው ብሎ ቢጠይቃችሁ በዚህ በኩል እንደሄድክ ታጠፍና ከዛ በኋላ ታገኘዋለህ ትሉታላችሁ መራችሁታል መርታችሁታል ግን መስጂድ የመሄዱን ጉዳይ ለሱ ነው የተዋችሁት ሰውየው ይሄንን ምሪት በመስጋና ይቀበልና ሌላ ጥያቄ ላይ ያነሳ ይችላል ለመለስክልኝ ምላሽ አመሰግናለሁ ነገር ግን እየሄድኩኝ ይያለ በመሃል ሊጠፋብኝ ይችላል ስለዚህ መስጂዱን ራሱን እንድታሳየኝ ፈልጋለሁ ቢልህ መኪናም ካለ አለበዛም እጁን ይዘ መስጂዱ ድረስ አደረስከው አሁንስ መራሃው ሁለቱም ምሪቶች ግን አንድ ናቸው አንድ አይደሉም የመጀመሪያው መንገድ ማገመጠቆም ማመላከት ነው ሁለተኛው የተፈለገው ቦታ ማድረስ ነው ስለዚህ በመጀመሪያው መንገድ ከሆነ አምላካችን አላህ ነቢያትን በመላክ መጽሐፍትን በማውረድ
ተአምራቶቹን በማሳየት ሐቅን ከባጢል ለይቶ አሳይቶናል ከዚህ የበለጠ ማስረጃ አይመጣም ከዛ በነጻ ፍቃዳችን እሺ ብለን ደሞ ስንቀበል ወይህዲ ኢለይሂ መን አናብ እንዳለው እህድና ሲራጠል ሙስተቂም ይያልን ስንለምነው ደግሞ እስከ መጨረሻው ያደርሰናል ማለት ነው ፍጻሜያችንም እንዲያምር ይሆናል ማለት ነው አላህ መጨረሻችንን ያሳምረው ስለዚህ እህድና የምንለው ለዚህ ነው እንጂ እስላም ሐቅ ይሁን አይሁን ጠፍቶብን አይደለም ከእስላም ውጭማ እንዴት ሐቅስ ይኖራል ተብሎ በየትኛው ነገር ነው የሚታሰበው ያንን የሚያስበስ ጭንቅላት ያለው አለ እስላም በራሱ ከፀሐይ በላይ የደመቀ እውነት ነውና ማለት ነው ስለዚህም አላህ ሙስሊም አድርጎ እንዲገድለን ሁሌም ዱዓ ማድረግ አለብን ሰዎች እስልምናችንን ለመንጠቅ ሙከራ ያደረጉ ነው ሸይጣንና ሰራዊቱ ከመቼውም ጊዜ የበለጠ ትግላቸውን አሁንም ሙከራ ያደረጉ ነው የመጨረሻ እስትንፋሳቸውን ማለት ነው እኛስ ቢያንስ ራሳችንን ለመከላከል እንኳን የምናደርጋቸው ጥረቶች አሉ ወይ ከደጃ ጴንጤ ሆነች ወይንም ደግሞ ጀማል ከፈረ ሲባል ለምንድነው ሰው ዝም ብሎ ከንፈር የሚመጣው ምክንያቱ ምንድነው የሁለቱ መክፈር ዲን الاسلامን በቅጡ ስላልተረዱት እስላም ማለት ውስጡ ያዘለው መልእክት ምን እንደሆነ ስላላወቁት እንጂ ሐቂቃ እስከ ዛሬ ድረስ አንድ ዓሊማ የታች ታገኛላችሁ ወደ እነሱ ገባ ሲባል የለም ከነሱ ግን የሚመጣው ማን ነው ማንነ ሲባል ፓስተር እንትና ነኝ ይላል ከዛ በኩል ደግሞ ከሆነ ቄስ እንትና ነኝ ቆሞስ እንትና ነኝ ይያለ ራሱን ይገልጻል ከኛ ጋር ሲተዋወቁ እንደምንሰማው ማለት ነው ማንነታቸውን ለምሳሌ ከወር ነው ከሁለት ወር በፊት በሰለፊያ ጋዜጣ ላይ የወጣው የደብረ ሊባኖስ ገዳ መሪ ባህታዊ ኒቆዲሞስ እስላምን ተቀበሉ ተብሎ ጋዜጣ ላይ ሁሉ ወጥቷል አላህ ፍቃዱ ሆኖ ከሰውዬ ጋራም ተገናኝቻለሁ ነኝ ወጣት ነው አብዱላህ ብለው ስም አውጥተውለታል ጠየቅኩት ያው የዛ መሪ እንደሆነ ነው የነገረኝ ግን አንድ ሰው ከእስላም ወጣ ሲባል ግን በጣም ታዋቂ የነበረ የሚባል ሰው ሰምታችኋል አልሰማችሁም እኔ ግን ከመስማትም ማለፍ አይቻለሁ ለዛውም 40 አመት ከትላንትና ወዲያ ኢንተርኔት ውስጥ ዩቲዩብ ላይ ገብቼ ስመለከት 40 አመት ሙሉ እስልምናን የተማረ በፓኪስታን በአፍጋኒስታን በየመን በሳዑዲ አረቢያ እስልምናን ሲማር የነበረው ሰውዬ መጨረሻ ላይ ሐቅ ተገለጸለትና ኦርቶዶክስ ሆኖ ጥምቀት ተነሳ ማን ይባላል ዶክተር ረመዳን ሐጂ ሙስጠፋ ናስር ተብሎ ይጠራል ዩቲዩብ ላይ ማን ያንዋር መስጊድ ከሐጅል መካ ጎን ምክትል ኢማም ሆኖ ሲያሰግዱ የነበሩት አለይሂ ረህመቱላሂ ረህመተን ዋሲዓ የሳቸው ልጅ ነኝ ይያለ ቆሞ ይናገራል ረመዳን ሙስጠፋ ሐጂ ናስር ተብዬ ይጠራል ይላል እዛው ዩቲዩብ ላይ ሲናገር ውጭ ሀገር እስልምናን 40 አመት ተምሬያለሁ አለ የተለያዩ ሀገሮች ብዙ አመት አገልግሏል ኢማጂን እንግዲህ አስቡት ወደ 45 ወደ 50 ይሆናል አጠቃላይ ከዛ ተገልጾለት ወደ ኦርቶዶክስ እምነት እንደተቀየረ ቆሞ ይናገራል والله ነው መላችሁ ፊቱን ስታዩት ግን ከ25 አመት አይበልጥም ሰው እንኳን ትንሽ ሲዋሽ አይጠነቀቅም እንዴ የሆነ ቦታ ያያዛለው አይልም እዛ ላይ والله ሲመሰክር ሰማሁት እስከ መጨረሻው እናም ወደ ኦርቶዶክስ እምነት እንድመጣ ያደረገኝ አለ ምክንያቱን ሲናገር ዩቲዩብ ላይ ትልቁ ቁርአንን ሳውዲ አረቢያ በተማርኩበት ኮሌጆች ውስጥ 17 ቅንፎችን ማግኘቴ ነው አለ ቁርአን ውስጥ ቅንፍ አለ እንዴ والله ህዝቡ የዋህ ነው በቃ እልል ይላሉ አሜን ይላሉ የሚያውቁት ነገር የለም ከዛ ሲናገር ምን ይላል እዛው ዩቲዩብ ላይ ማለት ነው በእነዚህ 17ቱ ቅንፍ ሱረቱል በቀራ ሱረቱል ሐሽር ሱረቱ መርየም ላይ በሶስቱም ላይ የተጻፈ አንድ ነገር አለ ይሄ ነው የመራኝ አለ ያ ምንድነው የሚለው አለ የት ሱረቱል በቀራ ሱረቱ መርየም ሱረቱል ሐሽር ላይ ምን ይላል أرأيت الذي يكذب بالدين فذلك الذي يدع اليتيم فويل للمصلين الذين هم عن صلاتهم ساهون الذين هم يراعون ويمنعون الماعون إلى الله ትርጓሜውም ማለት ወየውላቸው ለሚሰግዱት ለነዚያ ሰላት እየሰገዱ የሰውን ደም ለሚያፈሱ ለሆኑ ሰዎች ወየውላቸው ለነዚያ አሸባሪዎች ከዛም በኋላ ዩራኡን የምትባል ጀሃነም ውስጥ ገቢ ለሆኑ ሰዎች ይላል አለ ሰግጄ ለምንድነው ጀሃነም ምገባው አለ ነገሩ ኢብሊስ ከዚህ በፊት እኮ ቀልዷታል እቺን ቀልድ ኢብሊስ ባይቀድሞ ኖሮ እኛም እንስቅለት ነበር ግን አንድ አቢድ ኢባዳ ሲያደርግ ኢብሊስ አጠገቡ መጥቶ ሰላምታ ከሰጠው በኋላ አቢዱ ይጠይቀዋል
ከኔ ጋር ናችሁ ወይስ ላቁሙ? እናም ምን ብሎ ይጠይቀዋል? ቁርአን ቀርተሃል ወይ አለው ኢብሊስን ማለት ነው። ኢብሊስ ሲመልስ ወከይፈ ላ ወሁወ ኪታቡላህ ዐዘ ወጀል እንዴታ የአላህ መጽሐፍ ሆኖማ እንዴት አላነበውም ሲል እስኪ ከቀራኸው ቁርአን የተወሰነውን አሰማኝ አለው። ኢብሊስ ደግሞ ቁርአንን መቅራት ሲጀምር አዑዙ ቢላሂ ሚነሽ ሸይጣኒር ረጂም يا أيها الذين آمنوا لا تقربوا الصلاة يتوسن يتنفسنا يكتلال فويل للمصلين زماله ከዛ ጠየቀው አቢዱ ይሄን ነው ወይ የቀራኸው ሲለው አዎ የገራልኝ ይሄን ነው لا يكلف الله نفسا إلا وسعها አላህ ነፍስን ከችሎታዋ በላይ አያስገድዳትም አለው። የቁርአኑን መልእክት የተወሰነውን ሐሳብ በመቁረጥ መልእክት ሲያዛባ ሲሞክር አያችሁት። ያ አዩሃ الذين آمنوا لا تقربوا الصلاة صلاة ቦታ አትምጡ ይላል ላመኑ ሰዎች። አላህ ለምንድን ነው ታዲያ የምትመጣው? ግን በምን አይነት ሁኔታ ላይ ነው መምጣት የሌለባችሁ ለሚለው ቀጥሎ ነበር የሚናገረው። ያ አይፈልግም። እዚህ ጋም ፈወይሉ للمصلين ወየውላቸው ለሰጋጆች ወይል የሚባል ጀሃነም ተዘጋጀላቸው ሲል አላህ ምን አይነት ሰጋጆችን ነው መጥቀስ የፈለገው? ረመዳን ሲመጣ የረመዳን አምላክ ሆነው በረመዳን ብቻ ለሚዱት ወይስ በሳምንት ጁምዓ አለበዛም አንድን ሰላት ከሌላ ሰላት ያለ ዑዝር ማለት ነው እያቀላቀሉ ቀዳ ያሉ የሚሰግዱትን ነው ወይስ ሰላት ውስጥም ገብተው ቀልባቸው የዘነጉ ሰዎች? ቀጥሎ ያለው አንቀጽ ይሄንን ሁሉ ማብራራት ይችል ነበር ግን አይፈለግም። ከተቆረጠ ዋናው የሚፈለገው መልእክት ያ ነውና ዛሬም ይሄው ይሄ ረመዳን ሐጂ ሙስጠፋ ናስር ባላለው ያለው ሰው እኮ ሲዋሽ ትንሽ አይጠነቀቅም እንዴ? እውነት ለማስመሰል እንኳ የተወሰነ ሙከራ ያደርጋል፣ የተወሰነ ነገር ይጥራል። እድሜው 25 ሆኖ 40 ዓመት እስልምናን ተምራለ ይላል ወይስ ቀልድ ነው? ለመቀለድም ከሆነ በዚህ መልክም በዚህም ተቀድመዋል የምንላቸው አልቻሉበትም። ድሮም ተቀድመዋል። አንድ የሆነ የሚወራ ቀልድ አለ። ሰውየው ስራ መቀጠል ፈልጎ እዛ ስራ የሚቀጠርበት ቦታ ላይ ማለት ነው የስራ ልምድ ይጠየቃል። ስንት ዓመት የስራ ልምድ አለ ሲባል የ40 ዓመት የስራ ልምድ አለኝ አለ። እሺ እድሜ ስንት ነው ብሎ ሲጠይቀው ደግሞ 38 አለው። እንዴ እድሜ 38 ከሆነ እንዴት ነው የ40 ዓመት የስራ ልምድ አለ ሲሉት የ40 ዓመት የስራ ልምድ ያለኝ ኦቨርታይም ስለምሰራ ነው አለ። ትንሽ የዚህ ሰው እንኳን ያስከዳል። ወደ አመት ቢቀየርለት 8 ሰዓቱ ተቆጥሮ 40 ዓመት ሊያስብል ይችላል። ይሄ ሰው ገና 30 ዓመት ሳይሞላው መድረክ ላይ ቆሞ እየተናገረ 40 ዓመት ግን እስልምናን ተምሬያለሁ በአፍጋኒስታን በሳውዲ አረቢያ ያስተምር ነበር ይላል። ቅንፎቹን ግን እንዴት እንዳላያቸው ነው እንጂ እና አላህ ይጠብቀን ከኩፍር አደጋ። ነገሩ ሰዎች ቢጨንቃቸው እንዲህ ማድረግ ጀምረዋል። ፕሮቴስታንቶችም ይሄን ስራ ሲሰሩ ወሬው ይድረሳቸው አይድረሳቸው አላቅም። ካልደረሳችሁም ይሄ ከተማ የተባረከ ነው ማለት ነው። በጌሴም መጽሔት ላይ ሐጂ ዩሱፍ የሚባል ወሬውን የሰማችሁ አላችሁ? በከፍተኛ የእስልምና ኮሌጆች የተማረ ዓለም አቀፍ በሆኑ 4 አሸባሪ ቡድኖች ያንዱ አባል የነበረ በ12 የአረብ ሀገራቶች ለሽብር ስራ የተሰማራውን ሐጂ ዩሱፍን ኢየሱስ እፎይ አሳረፈኝ አለና ፊት ለፊት ፖስተር ላይ አውጥተው ታሪኩን ይናገራል። እና ምንድነው የሚለው እዛ ላይ በቃ እንዴት አድርጎ በእስልምና ኮሌጆች ሲማር እንዴት እንደነበረ በመዛሃቦች መካከል ያለው ልዩነት ይሄ ነው እያለ ይገልጻል። የሌለ ነገር እኮ ነው። እንደውም ወደ ክርስትና እንዲያመጣህ ዋናው ምክንያት ሲባል ምንድነው ያለው? ውዱ ካደረግን በኋላ አለ ጆሮችንን አይናችንን እግራችንን እናብሳለን ሙስሊሞች አለ። ታውቁታላችሁ? ትርጓሜውም አለ ኢየሱስ የነካ አይን የዳበሰው ጆሮና እግር ይድናል ማለት ነው ይላል እዛ መጽሔት ላይ። ይሄ ነገር በቀልቤ ላይ የሆነ ጥያቄ አጫረ ይላል። እንደዚህ ብሎ የሚያስብ ሙስሊም አለ አይደለም የሚያምን? እና እንዲህ አይነት መጽሔቶች አሁን በየቦታው እየተስፋፉ ነው። መቼም ያደናግራቸዋል ብዬ አልጠራጠርም። ግን ለኛ እንደውም ለዳዕዋ መሳሪያ ይሆነናል። እነዚህ መጽሐፍቶች እምነታቸው ማስፋፋት የሚችሉት በውሸት ነው። ለምን መረጃ አይሰጡንም? ይሄ ነው ብለው እምነታቸው ለምን አያስረዱንም? ምን አስፈለገ እዚህ ደረጃ መዳረስ? ግን ወደ እስላም የሚመጡ ሰዎች ይሄው በራሳቸው ፍቃድ እስልምና በሰይፍ ተስፋፋ ይላሉ አይደለም ዛሬ? ትክክል ናቸው። በርግጥ ያለ ሰይፍ የሚሆን ምንም ነገር የለም። ያ ሰይፍ ግን በአንድ በኩል የልብ ሰይፍ ነው። ሰዎችን ይማርካቸዋል። ከተሳለው ስለት በላይ የልብ ሰይፉ ማርኳቸው ይሄው እስላምን ፈቅደው 42 ሰዎች መጡ። አላሁ አክበር።
ከዚህ የበረጠ ምን አይነት ኒዕማ ያስፈልጋል? ኢስላም ደግሞ መጣችሁበት ማለት በተለይ እናንተም ወንድሞችና እህቶች ልታውቁ የሚገባው ነቢያችን አለይሂ ሰላቱ ወሰላም አልኢስላሙ የጅቡ ማ ቀብለሁ ብለዋል። እስልምና ከበፊቱ ያለውን ሁሉ ያበሳል አሉ። ገና እንደተወለዳችሁ ሆናችኋል ማለት ነው፣ ያለ ኃጢአት ማለት ነው። ምንኛ ኒዕማ ነው ግን ወላሂ ምንኛ የሚያስደስት ነው። እስከ ዛሬ በእስላም ውስጥ የኖርነው ሰዎች ከመልካም ስራችን ጋር ሊወዳደር የማይችል ምንኛ የከበደ ወንጀል አለብን እኛ። አላህ ይቅር ይበለን እንጂ አንድ ሰው ግን ወደ ኢስላም መጣ ማለት ገና እንደተፈጠረ እንደተወለደ ሆነ ማለት ነው። ከዚህ በፊት የነበሩበት ኃጢያቶቹ ሙሉ በሙሉ በአላህ ይቅር ባይነት ተደመሰሰ። አንዳንድ ጊዜማ ኡላኢከ ዩበድሉ ላሁ ሰይአቲሂም ሐሰናት ይላል። አላህ ወንጀሎቻቸውን በመልካም ስራ አድርጎ ይቀይርላቸዋል ይላል፣ በልዋጭ ይሰጣቸዋል። እንደዚህ አይነት ትልቅ ኒዕማ ውስጥ ስለገባችሁ አላህን ከልብ ልታመሰግኑት ይገባል። ካሁን በኋላ ያለውን ቀሪ ጊዜያችሁን ኢስላምን እኔም ሙስሊም ወንድሞችና እህቶች እናንተም ወንድሞቻችን ለመማር ውሳኔ መወሰን አለባችሁ። ካሁን በኋላ ኢስላምን ወቁት። ነገ ሰው ይጠይቃችኋል፣ ከበደ ምን አይተህ ነው የሰለምከው ትባላለህ። ይሄን አይቼ ብለህ መልስ መመለስ እንዲያስችልህ ኢስላምን ማወቅ ግዳጅ አለብህ ማለት ነው። ነቢያችን አለይሂ ሰላቱ ወሰላም ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊም ብለዋል። ሃይማኖታዊ እውቀትን መፈለግ በሙስሊም ላይ ግዴታ ነው ስላሉ እያንዳንዳችን ኢስላምን ማወቅ አለብን። እስልምና ላይ ዛሬ የሐሰት ወሬዎች ይነዛሉ። ከተቻለም ማስመሰያዎችን ለማንሳት ይሞከራል። እስልምና እንዲህ ነው ይላሉ። አይ እንደዛ አይደለም እንዲህ ነው ብለን ደግሞ ለማስረዳት ማወቅ ስላለብን ለእውቀት ቆርጠን እንነሳ። እውቀትን የመሰለ ምንም ነገር የለም። ስለዚህ በእምነታችሁ ላይ ጽኑ። ይሄን እምነታችሁን ሊያነቃንቅባችሁ የሚችል ምንም አይነት ኃይል የለም በዚህ ምድር ላይ ማለት ነው። ስለዚህም እናንተም የበለጠ ለማጠንከር እስልምናን ተማሩት፣ እወቁት። በምትኖሩባቸው አካባቢዎች ሙስሊም ወንድሞችና እንዲሁም እህቶች ካሉ ጠጋብራችሁ ስለ ኢስላም ማወቅና መማር የምትፈልጉትን ነገር ጠይቁ፣ ተረዱ። መጽሐፍቶችን አንብቡ። ኢንሻአላህ አላህ ሙስሊም አድርጎ ከሚገላቸው ሰዎች ያደርገን። የዛሬው መልእክት ባጭሩ እዚህ ላይ ያቆመዋለሁ። አምላካችን አላህ ፍቃዱ ሆኖ ሌላ ጊዜ ደግሞ ድጋሚ የምንገናኝበት ወቅትን ካበጀልን ኢንሻአላህ ሌሎች ነጥቦችን አይተን በስፋት እንማራለን። አላህ ጾማችንን የሚቀበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሜን ሳድቅን አመሰግናለሁ። ከዛ በፊት ግን ምናልባት ጥያቄዎች ካሉ አንዳንድ ጥያቄዎች ያልገቡን ካስተማረም ይሁን ወይም ደግሞ ሌሎች ጥያቄዎች ካሉ ከመድረክ ሳይነሳ ብታቀርቡ የተሻለ ይሆናል። ማለት እኔ የምጠይቀው እስልምና የጀመረው ከመጀመሪያ ከአብርሃም ከዛ በፊት ከነበሩት ከአደም ጀምሮ ነው ከሚለው የተነሳ ግን የሆነ እንትን ላይ የተጠቀሰ ያገኘሁት በሱረቱ 39:12 ላይ የሙስሊም መጀመሪያ እንደሆን ታዘዝኩኝ የሚለው ነገር የመጀመሪያ ከሆኑት በፊት ከነበሩት እንዴት ሊሆን ይችላል የሚል ነው የኔ ጥያቄ። አንዱ ቢስሚላህ የወንድሜ ጥያቄ የሚለው ኢስላም ሀ ብሎ የጀመረው ከመጀመሪያው ሰው ከአደም ከሆነ በሱረቱ ዙመር ምዕራፍ 39 ቁጥር 12 ላይ ወኡሚርቱ አን አኩነ አወለል ሙስሊሚን የሙስሊሞች መጀመሪያ እንደሆን ታዘዣለሁ በል ብሎ አላህ ነቢያችን አለይሂ ሰላቱ ወሰላምን ሲያዛቸው ጥቅሱ የሚያሳየው እሳቸው የሙስሊሞች መጀመሪያ እንደሆኑ ነው። ታዲያ የሙስሊሞች መጀመሪያ ከሆኑ ጥንት ከነቢያት ጀመረ የሚለው ከየት መጣ? እንደገና እርስ በርሱ የሚጋጭ አይሆንም ወይ ነው? እንደዛ ነው አይደል? ጥሩ ጥያቄ ነው። ቅድሚያ ግን መጀመሪያ የተባለው ከምን አንፃር የሚለውን ነው ማየት ያለብን። ነቢያችን አለይሂ ሰላቱ ወሰላም በዛ ስፍራ ላይ ብቻ ሳይሆን ሱረቱል አንዓም ላይም ተደግሟል። ሱረቱል አንዓም ቁጥር 164 ላይ የሙስሊሞች መጀመሪያ ተብለው ተጠቅሰዋል። መጀመሪያነታቸው ግን ከዚህ ከተላኩበት ማህበረሰብ ከዚህ ኡማ አንፃር ነው ወይስ ከአጠቃላይ የሰው ዘሮች አንፃር ብለን ነው የምናየው? ይሄን ክፍያ ማምጣት ያስፈልገው ለምንድን ነው? ቁርአን ውስጥ በዛ መልኩ የተገለጹ ገለጻዎች ስላሉ ነው። እነዛን ገለጻዎች እንደ መግቢያ ነገራችሁና ወደ እሳቸው መተን መልሱን እናየዋለን። ለምሳሌ ቁርአን ሲወርድ መጀመሪያ የወረደው የት ነበረ? መካ ላይ ነው አይደለም?
86 የሚጠጉ የቁርአን ሱራዎች በመካ ላይ ወርደዋል በዚህ በወረደውም የቁርአን ሱራዎች ወይም በቁርአን መለኮታዊ ቃልነት ሲያስተባብሉ የነበሩ የመጀመሪያ ከሃዲዎች ማናቸው የመካ ቁረይሾች ራሳቸው አረቦቹ ናቸው አጎታቸው እና አቡ ለሃብ ሌሎች መሰሎቹ ማለት ነው ግን ቁርአን ሱረቱል በቀራ ቁጥር 40 እስከ 41 ብትመለከቱት አይሁዶችን ምን አለ وآمنوا بما أنزلت مصدقا لما معكم እናንተ ዘንድ ያለውን ተውራት ከአላህ ዘንድ መምጣቱን አረጋጋጭ ሆኖ ባወረድኩት ቁርአን እመኑ ولا تكونوا أول كافر به በዚህ ቁርአን የመጀመሪያ ከሃዲዎች አትሁኑ ተመልከቱ እንግዲህ በቁርአን የመጀመሪያ ከሃዲ ብሎ አላህ ማንን ይወቅሳል አይሁዶችን መዲና ላይ በወረደው ሱረቱል በቀራ አይሁዶችን የመጀመሪያ ከሃዲ አትኑ ብሎ ይገልጻል ለምንድነው የመጀመሪያዎቹ ከሃዲዎች ሙሽሪኮች አረብ ጣዖታውያኖች ሆነው ይያለ አይሁዶችን እንደዛ ብሎ የገለጻቸው ቢባል አይሁዶች መጀመሪያነታቸው ኪታብ ከተሰጣቸው ወገን ነው ከአህሉል ኪታቦች ነው ስለ ነብያችን አለይሂ ሰላቱ ሰላም ነብይነት ዕውቀቱ ያላቸው በኪታባቸው ተገልጾ ካስተባበሉት ሰዎች የመጀመሪያዎቹ አሁንም አይሁዶቹ ናቸው ከአጠቃላይ ከሰው ዘር አንፃር ከሆነ ግን የምናየው የመጀመሪያዎቹ አስተባባዮች አሁንም በመካ ላይ የነበሩ ቁረይሾቹ ራሳቸው ናቸው እንላለን አንድ ይሄን ያዙ ሁለተኛ ምሳሌ ልስጣችሁ ሱረቱል አዕራፍ ቁጥር 143 ላይ ሙሳ አለይሂ ሰላም በሱረቱል አዕራፍ ቁጥር 143 በሲና ተራራ ላይ 40 ቀን ቀጠሮ ተቀጥሮ አምላካችን አላህን ቃሉን ይሰማ ነበር ወለማ ጃአ ሙሳ ለሚቃቲና ወከለመሁ ረብሁ ሙሳም ለቀጠሯችን መጥቶ ጌታውን ባነጋገረው ጊዜ قال رب أرني أنظر إليك ጌታዬ ሆይ አንድ ፊትህን አሳየኝ ወደ አንተ ልመልከት አለ ቃልህን ከሰማሁ አይቀር ምን አለ ባይህ አለ قال لن تراني እኔን እንኳን ማየት አትችልም አለው ولكن انظر الى الجبل ነገር ግን በዙሪያ ወዳለው ተራራ ዞር ብለህ ተመልከት فإن استقر مكانه فسوف تراني ስፍራው ቢረጋጋ ተራራው የኔን ብርሃን ከተቋቋመ አንተም ታየኛለህ ቀድመህ ግን በተራራው ምሳሌ ውሰዳለው فلما تجلى ربه للجبل ጌታውም ለዛ ተራራ ብርሃኑን ሲገልጽለት جعله دكا وخر موسى صعقا ያንም ያህል ትልቅ ተራራ ተንኮታክቶ ወደቀ ይላል ተፈረካከሰ ሙሳ አለይሂ ሰላም የተራራውን መፈረካከስ ሲያይ ጮሆ ወደቀ ራሱን ሳተ فلما افاق ሲያንሰራራ ሲድን ከዚህ ሁኔታው قال سبحانك تبت اليك ጌታዬ ሆይ ጥራት ይገባ ወዳንተ ተመልሻለሁ وانا اول المؤمنين እኔ የሙእሚኖች መጀመሪያ ነኝና አለ ታዳ ሙሳ አለይሂ ሰላም እኔ የሙእሚኖች ሁሉ መጀመሪያ ነኝ ብሎ በዚህ ቅዱስ ቃል ላይ ሲናገር ከሱ በፊት የነበሩትን እነ ኢብራሂምን እነ ኢስሐቅ እስማኤልና ያዕቆብን ካፊሮች ነበሩ ይያለ ነው ከላ በፍጹም ሊሆን አይችልም ግን እኔ የሙእሚኖች መጀመሪያ ነኝ ያለው ለምንድነው የተላከበትን ማህበረሰብ እየተጠቀሰ ነው ለምን ከተባለ እነሱማ ተከታዮቹ መቻመኑ ለንኡሚነ ለከ ሐታ ነራ الله جهرة ልክ እንዳንተ አላህን በግልጽ እስከምናየው ድረስ አናምንም ብለው አስተባብለው ነበር እሱ ግን በጌታው አምኗል ስለዚህ ለዚህ ለተላከበት ማህበረሰብ ሙሳ አለይሂ ሰላም ምንድነው የመጀመሪያው ሙእሚን ነው እነዚህ ሁለቱን አሁን እንደ መግቢያ ከተጠቀምን ወደ ዋናው ጥያቄ እንመጣና ነብያችን አለይሂ ሰላቱ ሰላም የሙስሊሞች መጀመሪያ እንደሆን ታዝዣለሁ ያሉበት ቦታ ሲባል ለዚህ ለተላኩበት ማህበረሰብ ለዚህ ለሳቸው ተከታይ አርአያና ሞዴል የመጀመሪያው አማኝ እሳቸው ስለሆኑ ነው ለምን እሳቸው ነብይ ሆኖ በተላኩበት ዘመን መላው አረብ ሁሉ በምን ውስጥ የተሰማራ ነበር በጣዖት አምልኮ 360 ጣዖታትን ያመልኩ ነበር ስለዚህ እንደዚህ አይነት ጣዖት አምልኮ ሲንሰራፋ እሳቸው ግን ከህዝባቸው ተገልለው ሄራ ዋሻ ውስጥ እየገቡ አላህ በፈጠራቸው ፍጥረቶች እያስተነተኑ አላህን የሚያመልኩ ነበሩ ስለዚህም ለኡማቸው አርአያ በመሆን የመጀመሪያ ምን ሆኑ ማለት ነው ሙስሊም ሆኑ ከአጠቃላይ ከሰው ዘር ፍጥረት አንፃር ግን ከሆነስ ቅድም የጠቀስናቸው የቁርአን ሱራዎች እከሌ ሙስሊም ነበር የሚሉትን ጨምረን እስላም ከሰው መፈጠር ጋር ካለው ጋር ስናየው ከአደም ጀመረ የሚለውን ያሳየናል
ስለዚህ እሳቸው የመጀመሪያ ሙስሊም የተባሉት ለተላኩበት ማህበረሰብ ለዚህ ኡማ እንጂ አጠቃላይ ለሰው ዘንድ መመሪያ አይደለም እውነት የመጀመሪያ ሙስሊምማ ከሆኑ ፈተቢዕ ሚለተ ኢብራሂም ሐኒፋ ይላቸዋል አላህ የኢብራሂምን መንገድ ተከተል ይላቸዋል ለምን እሳቸውን ሙስሊም ሆኑ እያለ ኢብራሂም ሙስሊም ካልሆነ ለምንድን ነው የሱን መንገድ ተከተል ማለት እዚህ ጋር ኢብራሂምን ይከተላሉ እዚህ ጋር እሳቸው ሙስሊም ናቸው ታዲያ ኢብራሂም ምንድነው ምን መሆኑን ያሳየናል እሱም ሙስሊም መሆኑን ነው የሚያሳየን እና መጀመሪያነታቸው ለዚህ ህዝብ ነው ግልጽ ነው ዒሳ ወደዚህ ምድር ለምን ተላከ የሚል ነው ያው ከርዕሱ ጋር አይገናኝም ቢሆንም ጥያቄው ተጠይቋል ዒሳ ወደዚህ ምድር ለምን ተላከ የት ነበርና መጀመሪያ በመጀመሪያ ዒሳ ራሱ ከመርየም ተፈጥሯል ሳይፈጠር በፊት እኮ ነበረ ማለት አይደለም አላህ ሰዎችን ሲፈጥር በስንት አይነት መንገድ ነው የፈጠረው በአራት አይደለም ያለ ወንድ ያለ ሴት አደምን የፈጠረ አላህ ከወንድ ያለ ሴት ማለት ነው ሐዋን ያስገኘ ጌታችን አላህ ከወንድና ከሴት የተቀሩትን ሰዎች እንደፈጠረው የሐዋ ተቃራኒ አድርጎ ከሴት ያለ ወንድ ማንንም ፈጥሯል ዒሳን ስለዚህ ዒሳ በዚህ ምድር ላይ የተላከው እንደ ቀደምት ወንድሞቹ እንደ ነቢያት የአላህን ብቸኛ ጌትነት ሊያስተምር ነው በቁርአን ውስጥ 5 ቦታ ተጠቅሷል ሱረቱ አሊ ኢምራን ቁጥር 51 ሱረቱል ማኢዳ ቁጥር 72 ሱረቱል ማኢዳ ቁጥር 117 ሱረቱ መርየም ቁጥር 36 ሱረቱ ዙኽሩፍ ቁጥር 64 በአምስቱም ቦታ ላይ በተመሳሳይ ቃል ምን ይላል ወኢነላህ ረቢ ወረበኩም ፈዕቡዱህ አላህ ለኔም ጌታዬ ነው ለናንተም ጌታችሁ ነው ተገዙት هذا صراط مستقيم ቀጥተኛ መንገድ ማለት ይሄ ነው አላቸው ይላል ስለዚህ የተላከበት ዓላማ የአላህን ብቸኛ ጌትነት ሊመሰክር ነው ከሴት ከድንግል ብቻ ደግሞ የመፈጠሩ ዓላማ የአላህ ችሎታ እንዲገለጽ ነው ወሊነጅዐለሁ አየተን ሊናስ ይብሏል ለሰው ልጆች ሁሉ ምን ሊያደርገው ነው አላህ ምልክት ተአምር ከወንድ ብቻ ያለ ሴት ሰውን መፍጠር እንደቻለ ከሴት ብቻ ያለ ወንድም መፍጠር እንደሚችል ሊገልጽ ነው ስለዚህ የተላከው አላህ ብቸኛ ጌታ መሆኑን ሊያስተምር ነው ማለት ነው በዮሐንስ ወንጌል በረመዳን እንግዲህ ወንጌል እያስባላችሁኝ ነው አሁን ምዕራፍ 17 ቁጥር 3 ላይ የዘላለም ሕይወትም ይላል ኢየሱስ ራሱ ብቻህን እውነተኛ አምላክ የሆንከው አንተንና የላከውን ኢየሱስ ክርስቶስን ማወቅ ነው ይላል የዘላለም ሕይወት በተለይ የአረብኛው መጽሐፍ ቅዱስ ምን ይላል ኢነል ሐያተ አልአበዲያ ዘላለማዊ ሕይወት የሚገኘው አን ያዕሪፉከ አንተል ኢላሀል ሐቂቂይ ወህደክ ብቻህን እውነተኛ አምላክ የሆንከው አንተ ነህ ወየሱዕ አልመሲህ الذي أرسلته የላከውንም ኢየሱስ ክርስቶስን ሲያውቁ ነው በመጽሐፍ ቅዱስ በአረብኛው ስሙ የሱዕ ተብሎ ነው የሚጠራው ስለዚህ መልእክቱ የአላህን ጌትነት ሊያስተምር ነው ማለት ነው ቅድም እዚህ ጋር አንድ ጥያቄ ተልኮ ነበር ምን ይላል እናንተ ሙስሊሞች የምትገዙት አላህን ከሆነ ነብዩ መሐመድ አለይሂ ሰላቱ ወሰለም ወደ ተቀበሩበት ሀገር ለምንድነው የምትሰግዱት ስለዚህ የምታምኑት በእሳቸው ነው ይላል በርግጥ በእሳቸው ነው አሁንም የምናምነው ነብይነታቸውን አምነን የተቀበልነው የሚያሳዝነው ግን ወደ እሳቸው ቀብር ዞረን አለመስገዳችን ነው ጠያቂው በእርግጠኝነት የሌላ እምነት ተከታይ ነው ነብያችን አለይሂ ሰላቱ ወሰለም ከዚህ ዓለም የተሰናበቱት የሞቱትና ያረፉት በመዲና ላይ ነው በመዲና እኛ ሙስሊሞች ግን የስግደት አቅጣጫችን በመካ ውስጥ የሚገኘው መስጂድ አልሐረም ወይም ካዕባ ነው ማለት ነው ምናልባት ወደዛ ስለምንድነው ዞራችሁ የምትሰግዱት ወደ ፈለጋችሁት አቅጣጫ ለምን ዞራችሁ አትሰግዱም የምትሰግዱት ለአላህ እስከሆነ ድረስ ይላል እኛ ሙስሊሞች አላህን ማምለክ ብቻ ሳይሆን ስናመልከውም እንዴት አድርገን ማምለክ እንዳለብን ህግና መመሪያ እሱ ነው እንጂ የሚያወጣው እኛ አይደለንም ለአላህ እስከምሰግድ ድረስ ተብሎ ምን አለበት የአምስት ወቅት ሰላትን 7 ወይ 3 ባደርገው አይባልም ህግና መመሪያ ከላይ ነው እንጂ የሚተላለፈው ከታች አይወጣም ስለዚህ ጌታችን የሙስሊሞች ልብ በአንድ ጎዳና እንዲሆን አንድ የስግደት አቅጣጫን አላህ አሰመረልን ወደዚህ ስገዱ አለ እሺ ማለትና ለማለት የግለሰቦች ምርጫ ነው ላንተ እስከሰገድኩ ድረስ በስምንቱም አቅጣጫ ልዙር ማለት ይሄ አመፀኝነት እንጂ ታዛዥነት አይደለም አለበዛማ ቂብላን ሳያውቀው ሰውየው በጨለማ ወይ በሌላ ምክንያት መንገድ ላይ ሆኖ ትክክለኛውን የካዕባ ዳይሬክሽን ሳያቅ
ወደ ሌላ ቦታ እኮ ቢሰግድ ሰላቱ ተበላሸ ማለት አይደለም ለእንደዚህ አይነቱማ ወሊላሂ المشرق والمغرب ምስራቁም ምዕራቡም የኔ ነው ይላል አላህ فأينما تولوا فثم وجه الله ፊቶቻችሁን ወዴትም አቅጣጫ ዙራችሁ ብትሰግዱ የኔ ፊት በዚያ ስፍራ አለ ያንን እንደ ቂብላ እቀበላችኋለሁ ይላል ስለዚህ በሸሪዓችን ይቻላል እንጂ እኛ ጥቁር ድንጋይ አምላኪዎች አይደለንም ካዕባን አምላኪዎች አይደለንም ያማ ቢሆን ከካዕባ በፊት 16 ወር ሙሉ ወደ ቤተ መቅደስ ባልተሰገደ ነበር ነቢያችን አለይሂ ሰላቱ ሰላም ከሰሃቦቻቸው ጋር ለ16 ወር ወደ ቤተ መቅደስ አዙረው ይሰግዱ ነበር መጀመሪያ ታዲያ ለምን ይሄ የስግደት አቅጣጫ እንጂ ሌላ ምንም አይደለም ጥቁሩ ድንጋይ በተራይ ሀጀር አልአስወድ ድንጋይ ነው አይጠቅመም አይጎዳም እኛን የሚጠቅመን የሚጎዳን የሁሉ ነገር ፈጣሪ የሆነው አምላካችን አላህ ብቻ ነው እና ጠያቂው እንደዛ ብለህ አትጠይቅ አስተካክል ይሄን ግንዛቤህን እዚህ ጋር ምን ይላል ሱራ 22:52 ከመልእክተኛ ከነብይም ካንተ በፊት አንድንም አላክንም ይላል ወማ አርሰልና ሚን ቀብሊከ ሚን ረሱል ወላ ነብይ ካንተ በፊት ከነብይም ከመልእክተኛ አንድንም ምን አላረግንም አላክንም ኦሬዲ ከሳቸው በፊት የተላከ ነብይም ሆነ መልእክተኛ የለም ማለት ነው ግን ሱራ 15:10 ላይ ካንተ በፊት በነበሩት ከመጀመሪያዎቹ ህዝቦች ውስጥ መልእክተኛን በርግጥ ላከን ይላል ወከማ አርሰልና ሚን ነብይን ፊል አወሊን እያለ ይናገራል ተጋጭቷል ነው ይሄ ጥያቄ የወጣው ከየት እንደሆነ ታውቃላችሁ አይ ጉድ ቁርአኑን አይተውታል የሚል አንድ መጽሐፍ አለ ዲያቆን አይቼው ማለት ነው ግጭት ብሎ በቁርአን ላይ የጠቀሰው ጥቅስ ነው والله يولاችሁ ተህሪፍ መበረዝ ማለት እዚህ ጋር ነው የመጀመሪያውን ጥቅስ ለምንድን ነው የቆረጣት وما ارسلنا من قبلك من رسول ولا نبي ካንተ በፊት ከመልእክተኛ ወይም ደግሞ እንደዚሁ ከነብይ አንድንም አላክንም إلا اذا تمنى በሚመኝበት ጊዜ እንዲህ ቢሆን እንጂ ሸይጣን በመኞቱ ላይ ይሄን ሐሳብ ቢጨምርበት እንጂ አላህም ደግሞ ሰይጣን የጨመረውን ነገር ወዲያውኑ ቢያነሳና አንቀጾቹን ቢያጠናክር እንጂ ከዛ ውጪ አላክንም ነው የሚለው እሱ ግን ቆረጠውና ካንተ በፊት ከመልእክተኛ አንድንም አላክንም ምትለው ላይ ቆመ ግን ያ የሚላከው መልእክተኛ እንዲህ ቢሆን እንጂ የሚል ገለጻ አለ ለምሳሌ ሱረቱ ዩሱፍ ላይ ወማ አርሰልና ሚን ቀብሊከ ሚን ረሱልን ኢላ ሪጃለን የሚል አለ ካንተ በፊት መልእክተኛን አላክንም ወንዶችን ቢሆን እንጂ ይላል አላክንም ሲል እዚህ ጋር ጾታ ለመናገር ፈልጎ ነው እንጂ የሚለው ገለጻ ተቆረጠ ይሄ ማለት ምን ማለት ነው እኔ ካሁን በኋላ ካንተ ጋር አልታረቅም እዚህ ጋር ካቆምኩት በንግግሬ በርግጥ ሙሉ መልእክት ነው በቃ እርቅን አልፈልግም ግን ካንተ ጋር አልታረቅም በገንዘብ ብንደራደር እንጂ ብልስ እርቅን አልፈልግም ማለት ነው እኔ አልፈልግም እርቁንም ፈልገው ይሄ ነገር ቢሟላ እንጂ ብዬ ማስቀምጠው ነገር ይገልጸዋል ማለት ነው እዚህ ጋርም ይሄው ቁርአኑን ቆረጣትና ፈወይሉል ሊልሙሰሊን ያ ወንድሞች አይደሉ ስለዚህ በዛ ላይ ተገደቡ ማለት ነው ይሄ ቁርአን ፈጽሞ መጋጨቱን አያሳይም ቁርአን አይጋጭ አንድ ግጭት በቁርአን ውስጥ ማምጣት አይቻልም አለ የሚል ካለ ደግሞ በሩ ክፍት ነው ያምጣ ሱረቱ ኒሳ ቁጥር 82 አፈላ የተደበሩን القرآن ቁርአንን አያስተነትኑም እንዴ ولو كان من عند غير الله لوجدوا فيه اختلافا كثيرا ይህ ቁርአን ከአላህ ውጪ የሌላ አካል ንብረት ቢሆን ኖሮ በውስጡ መለያየት መጋጨትን ያገኙበት ነበር ቁርአን ግን አይጋጭም ነው የሚለው ስለዚህም እርስ በርሱ ማይጋጨውን ቅዱስ ቃል ቁርአንን ተከትለው ሙስሊም ሆነው ከሚሞቱት አላህ ያድርገን አሁንም እነዚህ ወንድሞቻችን ወደ እስላም ሲገቡ እኛ ሙስሊሞች እንግዲህ ጥምቀት የለንም አናጠምቃቸውም ነገር ግን አምነውና ፈቅደው የመጡበትን እምነት ማመናቸውን የሚያረጋግጥ የምላስ ምስክርነት ነው የምትሰጡት ይሄ ማለት እንግዲህ أشهد أن لا إله إلا الله وأشهد أن محمد رسول الله وأشهد أن عيسى عبد الله ورسوله وكلمته ألقاها إلى مريم وروح منه يقالون ترقامي كان الله بستكر بأونة من ملك أملاك على منورون مسكر له نبي محمد عليه الصلاة والسلام يا الله ملك تنيام هناك مسكر له የመርየም ልጅ ዒሳ አለይሂ ሰላም የአላህ ባሪያ
ወደ እስራኤል ልጆች የላከው መልእክተኛ ይሁን ቃሉና ከርሱ የሆነ መንፈስም ብቻ ነው ብለው ከመሰከሩ ይሄ ሸሃዳ ተብሎ ይጠራል ማለት ነው። እና ኢንሻአላህ ያው አሁን ከኔ ጋራ መጀመሪያ የአረብኛውን ከዛም የአማርኛውን ትርጓሜ አብረን አንድ ላይ እንላለን ማለት ነው። ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ነብዩ መሐመድን የአላህ መልእክተኛና ባሪያው መሆናቸውን እመሰክራለሁ። የመርየም ልጅ ዒሳ የአላህ መልእክተኛ ባሪያው በይሁን ቃሉ የፈጠረው ከርሱ የሆነ መንፈስም ብቻ ነው። الله أكبر أشهد أن لا إله إلا الله وأشهد أن محمدا رسول الله وأشهد أن لا إله إلا الله وأشهد أن محمدا رسول الله وأشهد أن عيسى عبد الله ورسوله وكلمته ألقاها إلى مريم وروح منه أشهد أن لا إله إلا الله وأشهد أن محمدا رسول الله أشهد أن لا إله إلا الله وأشهد أن محمدا رسول الله وأشهد أن عيسى عبد الله ورسوله وكلمته ألقاها إلى مريم وروح منه أشهد أن لا إله إلا الله وأشهد أن محمدا رسول الله وأشهد أن عيسى عبد الله ورسوله وكلمته ألقاها إلى مريم وروح منه أشهد أن لا إله إلا الله وأشهد أن محمدا رسول